ይስጥልኝ የእግር ኳስ ወዳጆች የዚህ ቻናል ቤተሰቦች እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። እስከ ፕሮግራሙ ፍጻሜም አብራችሁኝ ስለምትቆዩ እጅግ አድርጌ አመሰግናለሁ። ሰብስክራይብ በማድረግ እንድታዩ ነው አሁንም በድጋሚ ማስታወሳችሁ። ቼልሲ ከአርሰናል ጋር በሚያደርገው ጨዋታ ላይ ኮል ፓልመር ይገኛል። ለጨዋታው ብቁ ነው። ኤንሶ ማሬስካ በእርግጠኝነት የተናገሩት ነው። ለቼልሲ ደጋፊዎች፣ ለፓልመር አድናቂዎች በጣም ደስ የሚል ዜና ነው። the wait is over አይደል? አሁን ከዚህ በኋላ ኮል ፓልመር ወደ ጨዋታ መች ይመለስ ይሆን የሚለው ጥያቄ አይደለም። ወደ ጨዋታ የሚመለስበት ጊዜ በኤንሶ ማሬስካ ተረጋግጧል፣ በእርግጠኝነት ተናግረዋል። በዚህ ሳምንት መጨረሻ ዓለም በጉጉት የሚጠብቀው በእንግሊዝ ፕሪሚየር ሊግ ሜን ኢቨንት አለ። ቼልሲ በሜዳው ስታንፎርድ ብሪጅ የሊጉ መሪ አርሰናልን የሚያስተናግድበት ጨዋታ። አርሰናል እንግዲህ የሊጉ መሪ ሆኖ በአንደኝነት፣ ቼልሲ ደግሞ በተከታይነት በሊጉ የደረጃ ሰንጠረዥ ሁለተኛ ደረጃ ላይ ይገኛልና ጨዋታው በጉጉት እንዲጠበቅ ከሚያደርጉ ምክንያቶች እንግዲህ በሊጉ የደረጃ ሰንጠረዥ እንዲህ ተከታትለው አንደኛና ሁለተኛ ሆነው በ6 ነጥቦች ልዩነት 29 እና 23 ነጥቦችን ይዘው መቀመጣቸው ብቻ አይደለም። ጨዋታው ኖርዝ ዌስት ለንደን ደርቢ ነው። እንዲሁ ደግሞ የሚገርም ፎርም ላይ ያሉ ሁለት ቡድኖች ናቸው። የአርሰናል የውድድር ዘመኑ ሙሉ ማለት ይቻላል ከተጀመረ ጀምሮ በጣም በሚገርም ጥንካሬ በሚገርም ፎርም ላይ ያለ ቡድን ነው። የቼልሲ በአንዳንድ ጨዋታዎች ሸርተት ማለት ቢኖርም ግን የቅርብ ጊዜ ጨዋታዎቹ በተለይ ደግሞ ባርሴሎናን ያሸነፈበት መንገድ በጣም የሚደንቅ ነው። ስለዚህ እነዚህ ሁለት ቡድኖች በጣም በሚገርም ፎርም ላይ ሆነው ነው የሚገናኙት። ቶፕ ሌቭል ራይቫለሪ ነው ደግሞ የነዚህ የእግር ኳስ ጠላትነትም በዚህ ወቅት እንግዲህ ከፍጻሜ ጨዋታን በላይ የሚጠበቅ ከፍጻሜ ጨዋታን በላይ የገዘፈ ነው ይሄ ግጥሚያ በአርሰናል እና በቼልሲ ወይም በቼልሲ እና በአርሰናል በሜዳው በሚያደርገው ጨዋታ ቼልሲ በጣም የሚጠበቅ ትልቅ ጨዋታ ነው። ስትራክቸር ያለው ኬዎስም ነው የሚኖረው። ታክቲካል ደመነፍስ ያለው ታላቅ ስሜት ከዲስፕሊን ጋር የምንመለከትበትም ጨዋታ እንደሚሆን ነው የሚጠበቀው። ክፍት ጨዋታ እንመለከታለን ብለን እናስባለን። እዚህ ላይ ያው አርሰናል እና ቼልሲ በሚያደርጉት ጨዋታ ብዙ የሚጠበቁ ነገሮች አሉ በጨዋታው። ቡድኖቹ እንደ ቡድን የሚያደርጉት እንቅስቃሴ ደግሞ የዴክላን ራይስ እና ሞይሴስ ካይሴዶ የፕሪሚየር ሊጉ ምርጡ ሚድፊልደር ማን ነው የሚለው ንጽጽር አለ። ግን ንጽጽሩ በልዩነት ቢታይ ጥሩ ነው። ከዚህ አስቀድሜ መለስ ብላችሁ ቪዲዮ ልታዩ ትችላላችሁ። ሁለቱ በምን ሊነጻጸሩ ይችላሉ? አንደኛው የበለጠ አድቫንስድ 8 ቁጥር ነው፣ ሌላኛው ደግሞ 6 ቁጥር ነውና እነዚህን ሁለት ተጫዋቾች በዚህ ልዩነት ውስጥ አይተን ብናስቀምጣቸው ብንመዝናቸው በጣም የተሻለ ነው የሚሆነው። ለማንኛውም ይሄኛውም የሁለቱ ንጽጽር አለ። ደግሞ ቡድኖቹም እንደ ቡድን የሚያደርጉት ከዛ ደግሞ ቼልሲ ይሄንን ጨዋታ በሜዳው ነው የሚያደርገውና ነጥቡንም ወደ 3 የማጥበብ እድል ይዞ ነው ወደዚህ ጨዋታ የሚመጣው። አርሰናል ደግሞ የበለጠ ነጥቡን ለማስፋት ስለዚህ ድል ከሁለቱም ጋር ከሆነ አንዳቸው ጋር የበለጠ ለማስፋት አንዳቸው ጋር ደግሞ ለማጥበብ የሚያደርጉት ትልቅ ጨዋታ ነው የሚጠበቀው። ስለ ጨዋታው በጣም ብዙ ማለት ይቻላል። ግን ከዚህ ጨዋታ አስቀድሞ የተሰማው የቼልሲ ደጋፊዎችን የሚያስደስተው በዚህ መሀል መላው የቼልሲን ቤተሰብ የሚያስደስት ትልቅ ዜና ተሰምቷል። ኤንሶ ማሬስካ ያረጋገጡትም ጭምር ነው። ኮል ፓልመር ወደ ጨዋታ ይመለሳል። ጨዋታ ለመጀመር ብቁ ዝግጁ ነው። እሁድ ከአርሰናል ጋር በሚኖረው ግጥሚያ ፓልመር 13 ጨዋታዎች አምልጦታል። በአጠቃላይ ሰፕቴምበር ላይ ነበር ከማንቸስተር ዩናይትድ ጋር በነበረው ጨዋታ በዛ ጨዋታ ባስተናገደው ጉዳት እንደገና ደግሞ የሚመለስበትንም ቀን ያዘገየው ባለፈው ሳምንት በግራ እግሩ ጣት ላይ በገጠመው ስብራት ነበርና ስለዚህ ጉዳይ ብዙ እየተባለ ቆይቷል። በዚህ ምክንያት እንግዲህ ባለፈው አርብ ፓልመር ለአርሰናሉ ጨዋታ ዝግጁ እንዳልሆነ ጠቆም አድርገው ነበር ኤንሶ ማሬስካ። ዛሬ ግን ያረጋገጡት በቼልሲና አካባቢ ያሉትን ሁሉ የሚያስደስት ዜና ነው። የቡድን አጋሮቹን፣ ደጋፊዎቹን ከሁሉም በላይ ደግሞ ራሱ ኮል ፓልመርንም የሚያስደስት ማረጋገጫ ነው የሰጡት ኤንሶ ማሬስካ። በመጨረሻም ቼልሲ በየጨዋታው በየግጥሚያው ሊያጫውተው የሚፈልገው ሊያጫውተው በብዙ የሚመኘው ሊያጣው የማይፈልገው ኮል ፓልመር
ወደ ጨዋታ ይመለሳል። የቼልሲ ምርጡ ተጫዋች ቡድኑን ለማገልገል ዝግጁ ነው፣ ብቁ ነው ሲሉ ነው እሳቸው ማረጋገጫ የሰጡት። እንግዲህ ይህንን ተጫዋች በጉዳት ማጣት ቀላል ያስመሰለው የኤስቴቫ ዊሊያን ድንቅ ብቃት ነው። አዲሱ ኮከብ እንግዲህ ብዙ ክፍተቶችን ሸፍኗል። ቡድኑ ለጨዋታ ድሎች እንዲበቃ አድርጓል። ውጤት እንዲይዝም ያስቻለባቸው በርካታ ጨዋታዎች ናቸው። አሁን ደግሞ እነዚህን ሁለቱን ኮል ፓልመር እና ኤስቴቫውን አንድ ላይ ማግኘት ለቼልሲ ትልቅ ደስታ ነው፣ ለተጋጣሚ ደግሞ ጭንቅ ነው። ይህንን ማግኘት ሁለቱን ተጫዋቾች አብሮ ማጫወት ለቼልሲ በጣም ትልቅ ተስፋ ነው። ግን በተቃራኒው ለተጋጣሚዎች ደግሞ ስጋት መሆኑ የማይቀር ነው። እንግዲህ የሁለቱ ተሰጥኦ ውህድ እንዴት ግሩም ሊሆን እንደሚችል አስቡት። እንግዲህ እነዚህን ተጫዋቾች ፓልመር ነው፣ ድንቅ ብቃት ያለው ተጫዋች ነው። ኤስቴቫውን ደግሞ እንደምትመለከቱት ነው፣ ገና የ18 ዓመት ወጣት ነው እና ይሄ ብራዚላዊም የሚገርም አቋም ላይ ነው የሚገኘው እና የሁለቱን ውህድ በአንድ ቡድን ውስጥ ማግኘት በጣም ትልቅ ደስታን የሚሰጥ ነው እና ይህንን ማሰብ ለቼልሲ ደጋፊዎች ብቻ አይደለም ለተመልካቾችም ትኩረትን የሚስብ ነገር ነው። ሁለቱ ተጣምረው ተዋህደው ተጋጣሚ ፊት ሲቀርቡ አደጋ መሆናቸው የማይቀር ነገር ነው። ያኔ እንግዲህ ታስታውሳላችሁ ቼልሲ በአንድ ወቅት ከአርሰናልን ሲገጥም ማውሪሲዮ ፖቼቲኖ የቼልሲ አሰልጣኝ ሳሉ ማለት ነው ኮል ፓልመር በህመም ምክንያት ከጨዋታው ውጭ ሆነ እና ቼልሲ የለንደን ራይቫለሪውን የሚገጥመው ያለ ወሳኝ ያለ ቁልፍ ተጫዋቹ ኮል ፓልመር ሆነ እና ፖቼቲኖ የቡድን አጋሮቹን ለማነሳሳት የተጠቀሙት ንግግር ቼልሲ ፉትቦል ክለብ እንጂ ኮል ፓልመር ፉትቦል ክለብ አይደለም ሲሉ ነበር የተናገሩት። ግን አልሰራም። ይሄ ለማነሳሳት የተጠቀሙት ነገር ተጫዋቾችን ለማነቃቃት ይህንን ማለታቸው አልሰራም። ቼልሲ በኤምሬትስ 5-0 ተሸነፈ። እንዲያውም የበለጠ ኮል ፓልመር ፉትቦል ክለብ የሚለው ሀሳብ በዛው ቀጠለ ማለት ይቻላል በወቅቱ ይህንን አስተያየት ከሰጡ በኋላ እና ኮል ፓልመር እንግዲህ በሁለት የውድድር ዘመናት የቼልሲ ታፕ ጎል ስኮረር ሆኖ አጠናቋል። በ2023-24 የውድድር ዘመን 25 ጎሎችን አስቆጥሯል። በ2024-25 የውድድር ዘመን ደግሞ 18 ጎሎችን አስቆጥሯል። ቼልሲ እንግዲህ ኮል ፓልመርን በጉዳት ባጣባቸው ጨዋታዎች በዚህ የውድድር ዘመን ማለት ነው ሌሎች ጎል አስቆጣሪዎችን አላጣም። ፓልመርን ባጣባቸው 2 ወራት ውስጥ 15 የተለያዩ ጎል አስቆጣሪዎችን አይቷል ይሄ ቡድን። ኤስቴቫው፣ ኔቶ፣ ኤንዞ፣ ታሪክ ጆርጅ፣ ጆዋው ፔድሮ፣ አሌሃንድሮ ጋርናቾ፣ ሞይሴስ ካይሴዶ፣ ሊየም ዴላፕ፣ ማርክ ጊው፣ ሪስ ጄምስ፣ ፋኩንዶ ቦናኖቴ፣ ጄሚ ጊትንስ፣ ጆሹዋ ቻምፖንግ፣ ማሎ ጉስቶ እና አንድሬ ሳንቶስ ጎል አስቆጣሪዎች ናቸው። እንግዲህ የኤስቴቫኦ በእግር ኳስ ብቃት በታለንት ስኪል ጎል አስቆጣሪነት በጣም በልዩነት የሚነሳ ተጫዋች ነው። አሁን እንግዲህ ለኤስቴቫኦ እየሆነ ያለው ልክ ፓልመር ከማንቸስተር ሲቲ ቼልሲን ሲቀላቀል እንደሆነው ነው። ስታንፎርድ ብሪጅ ለኤስቴቫኦ እየጮኸ ነው። የጊዜው ድምፅ ሁሉ ለኤስቴቫኦ ነው። ደግሞም የሚገባው ነው። ይሄ ተጫዋች ዲዘርቭ ያደርጋል። አሁን የሚደረግለት ድጋፍ፣ አድናቆት ሁሉ የሚገባው ነው። ሜዳ ላይ በሚያሳየው ብቃት ደግሞ ከሜዳም ውጭ ባለው ነገር አሰልጣኙ እየመሰከሩለት ያለ ተጫዋች ነው። እንደ ሌሎቹ ብራዚላውያን እንዳይጠፋ የምንመኘው አይነት ተጫዋች ነው ኤስቴቫኦ። ታዲያ እነዚህ ጎል አስቆጣሪዎች እነዚህን 15 ጎል አስቆጣሪዎች ስናነሳ ኤንድ ፕሮዳክት ላይ እየተወጡ ስላሉት ኃላፊነት ነው፣ ስለ ጎል ማስቆጠር ማለት ነው። ለዚህ ነው እንግዲህ የፓልመርን ክሬቲቪቲ መተካት ነገሩን የበለጠ ከባድ የሚያደርገው። ተጫዋቾችን ከፓልመር ጋር ለማነጻጸር መለኪያው ሚዛኑ በጣም ብዙ ነው። ምክንያቱም ፓልመር ብዙ ነገር ስለሚያደርግና ክሬቲቪቲም አለው፣ ደግሞም ጎል አስቆጣሪ ነው። ይሄ ተጫዋች በጨዋታ ላይ ያለው ሚና፣ በየጨዋታው የሚያሳየው ነገር ያለው ማስተዋጽኦ በጣም በልዩነት የሚነሳ ነው። ታዲያ ኮል ፓልመርን እዚህ ቡድን ላይ መልሶ ማግኘት ለቼልሲ ለአሰልጣኙም ምን አይነት ትልቅ ደስታ እንደሆነ መገመት ይቻላል። ኤስቴቫኦ እና ኮል ፓልመር እንግዲህ ቼልሲ ከባርሴሎና ጋር በነበ
በነበረው ጨዋታ ኤስቴቫኦ ሲወጣ የቡድን አጋሩ ኮል ፓልመር ላይ ፊቱ ላይ እንግዲህ በጣም ትልቅ ፈገግታ ይታይ ነበር አይደለ ተጫዋቹን ሲጨብጠው እና እዚህ ቡድን ላይ ነው እንግዲህ ኮል ፓልመር ከጉዳቱ አገግሞ የሚመለሰው። ቼልሲ ከፓልመር ጋር የተሻለ ቡድን ነው፣ ምንም ጥያቄ የለውም። በጣም የተሻለ ጠንካራ ቡድን ነው። ሁለቱን ተጫዋቾች ፓልመርና ኤስቴቫኦን በአንድ ቡድን ውስጥ ማግኘት የሁሉም አሰልጣኞች ምኞት፣ ፍላጎት፣ ህልምም ጭምር ነው። እነዚህን ሁለት ተጫዋቾች በአንድ ቡድን ውስጥ ማግኘት ጨዋታን የመቀየር ጥቅም ብልጫን የሚሰጡ ናቸው። ፓልመር ብቻውን ማግኘት ወይም እሱን ብቻውን መግጠም ለተጋጣሚ በጣም ጭንቅ ነበር። አሁን ደግሞ የእርሱን ሁለት ቨርዥን መግጠም የተለየ ፈተና ነው። ፓልመርና ኤስቴቫኦን የያዘውን ቡድን መግጠም አስፈሪ ነው የሚሆነው። ኤስቴቫኦ ቼልሲን ከተቀላቀለ በኋላ ሁለቱ በጋራ ጨዋታ የጀመሩት 2 ጊዜ ብቻ ነው። በእርግጥ የመጀመሪያው ያው በፕሬሲዝን ነው ከባያ ሌቨርኩዝን ጋር 2-0 በተጠናቀቀው ጨዋታ፣ ሁለተኛው ደግሞ በኦልትራፎርድ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ሽንፈት ባስተናገዱበት ነው እና የሁለቱ በዚህ ቡድን ውስጥ አብሮ መጫወት የማጥቃቱን ፈጠራ የበለጠ ይጨምረዋል። የቡድኑ ፍሉዲቲ፣ ቴምፖ እና አለመገመቱም ደግሞ በጣም ከፍ እንደሚል ነው የሚጠበቀው። ታዲያ ሁለቱን በአንድ ሲስተም የማጫወት የመጠቀሙስ ጉዳይ እንዴት ነው? ይሄ ጥያቄ ለአሰልጣኙ ኤንዞ ማሬስካም ተነስቶላቸው ነበረ። ሁለቱን በአንድ ሲስተም እንዴት ማጫወት ይቻላል? በተመሳሳይ ሁኔታ ስለምናያቸው እንግዲህ ኮል ፓልመር ከቀኝ ዊንግ ወይም ከቀኝ መስመር ጀምሮ እንደ 10 ቁጥር ወደ ውስጥ ድሪፍት ማድረግ ነው የሱ አጫወት። አሰልጣኝ ኤንዞ ማሬስካ ኤስቴቫኦን እንደዛ ነው ብሎ ያስባሉና ብራዚላዊውንም በዚህ መንገድ ለመጠቀም ሞክረዋል። ኤስቴቫኦ እንግዲህ በሁሉም የማጥቃት ፖዚሽንስ በጣም ጥሩ ነው። በየትኛውም የማጥቃት መስመር ላይ መጫወት የሚችለው፣ ሁለቱም ዋይድ መጫወት ይችላሉ፣ እንደ 10 ቁጥር ይሆናሉ። እንግዲህ ፓልመር እንደ ራይት ዊንገር፣ ኤስቴቫኦ ደግሞ 10 ቁጥር። በጣም ጥሩ ነገር የሁለቱም ታለንትና ቨርሳቲሊቲን አጣምሮ የያዙ መሆናቸው ነው። ሁለገብነታቸው የበለጠ ለአሰልጣኙ አማራጭ እንዲኖረው ያደርጋሉ። ታዲያ ኤንዞ ማሬስካ ሲስተም ፍሉዲቲን ማስተካከልና ደግሞ ሚናንም ማፈራረቅ ይኖርባቸዋል። እነዚህን ተጫዋቾች በአንድ ላይ በውጤታማነት ለመጠቀም ካሰቡ ሁለቱም አብረው መጫወት ይችላሉ፣ ግን በምንገጥመው ቡድንና በጨዋታ እቅድ ላይ የተመሰረተ ይሆናል ሲሉ ነው ኤንዞ ማሬስካ አስተያየታቸውን የሰጡት። ቼልሲ እንግዲህ አርሰናልን ካሸነፈ ከመሪው አርሰናል ያለውን የነጥብ ልዩነት ወደ 3 የማጥበብ እድል አለው። እንግዲህ አርሰናል ደግሞ ቼልሲን የሚያሸንፍ ከሆነ ነጥቡን የበለጠ የሚያሰፋበትም ነው የሚሆነው። እርስ በርስ በዚህ ሰዓት መገናኘት ለዚህም ነው አጓጊ የሚያደርገው። ቼልሲ እንግዲህ በተጠናቀቀው የውድድር ዘመን በሆነ ወቅት ላይ 2ኛ ደረጃ ላይ ተቀምጦ ነበርና ያኔ በወቅቱ ቡድናቸውን ለዋንጫ ያስቡት እንደሆነ ኤንዞ ማሬስካ ተጠይቀው በጣም ጊዜ ነው ይሄ ቡድን አብሮ መቆየት ይገባዋል ሲሉ ነበር አስተያየት የሰጡት። አሁንም በተመሳሳይ 12 ጨዋታዎች ነው የተደረጉት በሊጉ እና በጣም ጊዜ ነው ብዙ ነገር ለማለት። ግን ደግሞ አሁንስ ቡድናችሁ የእሳቸው ቡድን 2ኛ ደረጃ ላይ ነው የሚገኘውና ከአምናው ጋር በተመሳሳይ ጥያቄ ቀርቦላቸው ነበረ። በእርግጥ ይሄ ቡድን 2ኛ ደረጃ ላይ ነው የሚገኘው። ኤፕሪል ማርች ምናምን አካባቢ ብቻ እንደዛ ትንሽ ገፋ ሲል እዚህ ደረጃ ላይ መገኘት ያስፈልጋል ሲሉ ነው አስተያየታቸውን የሰጡት። ግን ያልደበቁት ወይም ደግሞ ስለ ቡድናቸው በጣም ጥሩ ነገር ያሉት ይሄ ቡድን 1 ዓመት ሙሉ አብሮ ቆይቷል ማለት ነው። ባለፈው ዓመት ከነበረ ይሄ ጥያቄ ቀረበላቸው በዚህ ሰዓት። ስለዚህ ከዛ በኋላ በነበሩት ወራት 1 ዓመት ሙሉ ይሄ ቡድን አብሮ ቆይቷል። ስለዚህ እንደ ቡድን መሻሻል አለው ማለት ነው። ግን ይሄ ማለት ሙሉ ለሙሉ ሲሪየስ የዋንጫ ኮንቴንደር ነው ብሎ ለማሰብ ያስችላሉ የሚለው አሁንም ጥያቄ ነው። ቡድኑ በእርግጥ በጣም ተሻሽሏል። ብዙ መሻሻሎችን የተመለከትንበት በግልም እንደ ቡድንም ደግሞ ራሳቸው ኤንዞ ማሬስካ ላይም ታክቲካሊ ያላቸውን ነገር በብዙ የተመለከትንበት ነውና ግን ሲሪየስ የታይትል ኮንቴንደር ነው ብሎ ለማሰብ በድፍረት ለመናገር አልወደዱም። ምናልባትም ጫና ላለማሳደር ይሆናል ቡድናቸው ላይ ደግሞ ሪያሊስቲክም ለመሆን በመሞከር ውስጥም ሊሆን ይችላል ይሄ ሀሳብና እኔም ደግሜ ላለው ለቼልሲ በዚህ የውድድር ዘመንም
አራተኛ ሆኖ ማጠናቀቅ በጣም ትልቅ ስኬት ነው ለዚህ ቡድንና ዋንጫውንማ ካነሳ እንደውም ኦቨር ፐርፎርም እንዳደረገ ነው ማስበው እኔና ቼልሲ በዚህ መንገድ እንግዲህ ኮል ፓልመርን አግኝቷል። ጉዳት በኋላ አገግሞ ወደዚህ ቡድን ይመለሳልና ለማየት በጣም የሚያጓጓው ነው። ኮል ፓልመርና ኤስቴቫውን አንድ ላይ ተጣምሮ ማየት ግን ለአሰልጣኙ ትልቅ ራስ ምታት እንደሚሆን ነው የሚጠበቀው። ለማንኛውም በኤምሬት ያኔ የነበረውን ነገር አስታውሱ፣ ኮል ፓልመር ባልነበረበት ጊዜ። ግን ይሄኛው ቡድን በጣም የተለየ ነው። ያለ ኮል ፓልመርም ቡድኖችን ማሸነፍ እንደሚችል ያሳየ ነው። እንደ ማውሪሲዮ ፖቼቲኖ ስር እንደነበረው አይደለም አሁን ያለው ነገር። ቡድኑ በጣም ታለንት ያላቸው ትልልቅ ተጫዋቾች አሉት። በታለንት በብቃት ማለት ነው ትልልቅነታቸው እንጂ ቼልሲ የሊጉም ወጣት ቡድን ነው እና በዚህ ሁኔታ ነው እንግዲህ አሁን ኮል ፓልመር እዚህ ቡድን ውስጥ የተመለሰው። ግን በየትኛውም ሁኔታ ይሁን ኮል ፓልመር ካለ ቼልሲ በጣም የተሻለው ቡድን ነው። ቼልሲ ከኮል ፓልመር ጋር በጣም በልዩነት የሚነሳ ቡድን ነው። የተለየ ብቃት ያለው ከሌሎቹ በብዙ መለኪያዎች በጣም የተለየ ተጫዋች ነው ኮል ፓልመር እና እሱን እዚህ ቡድን ላይ መጨመር ሌላ ስጋት ነው ለተጋጣሚ። ለቼልሲ ደግሞ ትልቅ ተስፋ ነው። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼርም እንድታደርጉ ይሁን።